እንኳን ወደ ቻናሌ በድጋሚ መጣችሁ። በዚህ ቻናል ለሄልዚ ላይፍ ስታይል ወይም ለጤነኛ ኑሮ አኗኗር የሚጠቅሙንን የምግብ አሰራርና ረሲፒዎችን ስለ ስኪን ኬር ማለትም በቤት ውስጥ በናቹራል መልኩ ቆዳችንን እንዴት ቴክ ኬር ማድረግ እንደምንችልና ወይም መንከባከብ እንደምንችል የጂም ወርክአውቶች እንዲሁም በቤት ውስጥ እንዴት እንቅስቃሴዎችን መስራት እንደምንችል ልምድ የምንለዋወጥበትና የምንማማርበት ቻናል ነው። አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰቡ ነው። በድጋሚ እንኳን ደህና መጣችሁ። ዛሬ የምንሰራው የአጥንት ሾርባ ነው። ቦናሮ ይሉታል እዚህ ሀገርና በጣም ብዙ የኮሌጅን ጥርቅም ያለው ቦን ነው ይሄ እና እንዴት ቆዳችንን ቆንጆ እንደሚያደርግ በጣም ለጤና ብዙ ጠቀሜታ አለው። ለእናንተ ሼር ላድርጋችሁ ብዬ ነው። እንደዚህ አይነት አጥንት ሎካል ግሮሰሪ ማግኘት ትችላላችሁ። እንዴት ሰርታችሁ እንዴት ፍሪጅ ውስጥ እንደምታስቀምጥ ፍሪዘር ውስጥም ሆነ ፍሪጅ ውስጥ አስቀምጣችሁ እንዴት እንደምትጠቀሙ አሳያችኋለሁ። የሚያስፈልጉን ቬጅተብልሶች ከታትፍ ያለሁኝ አጥቤዋለሁኝ። አጥንቱን መጀመሪያ ምን እናደርጋለን? እዚህ ላይ የማብሰያ ትሬ ሰፋ ያለ ቢኖራችሁ ጥሩ ነው። እንደ ስጋ እንደ አጥንቱ መጠን ይሄ ወረቀቱን ማድረጉም አይጠበቅባችሁም። እኔ ስሬ እንዳይቆሸሽብኝ ነው። ከዛ ስጋውን እንደዚህ ትደረድሩታላችሁ። ከዛ ኦቨን ውስጥ ነው የምንጠብሰው። ከዛ እንደዚህ ካደረግን በኋላ ኦሊቭ ኦይል ወይም ቂቤ ማድረግ ትችላላችሁ። እንደዚህ ምንም አሁን ቅመም አናደርግም። ኦቨን ውስጥ ጠብስ እንዲያደርገው 400 ሙቀት ከ30 እስከ 35 ደቂቃ እናቆየዋለን። በደንብ ጁሲ እስከሚሆን ድረስ ወይም ደግሞ ክራንቺ እስከሚሆን ድረስ እንጠብሰዋለን። እንደ መጥበስ ነው። አሁን ኦቨን ውስጥ እናስገባዋለን። እንዴት እንደሚያምር ሲወጣ አሳያችኋለሁ። እሱ እንደዛ እየበሰለ እኔ ኦልሬዲ ከታትፍ ያለሁኝ። የሚያስፈልጉን ቀይ ሽንኩርት ቀረብል አድርግና ላሳያችሁ። እንደዚህ ተለቅ ያለ የሱፕ ወይም ደግሞ የሾርባ መስሪያ ድስት ቢኖራችሁ ጥሩ ነው። ካሮት ከትፍ ያለው፣ ቃሪያ፣ ነጭ ሽንኩርት እንደዚህ ተለቅ ተለቅ አድርጋችሁ፣ ቀይ ሽንኩርቱም እንደዚህ ተለቅ ተለቅ አድርጋችሁ፣ የሚያስፈልገን ታይሚ፣ ጦስኝ፣ ሮዝመሪ ቅጠል፣ አረንጓዴው ሽንኩርት አይ ቲንክ ኢትስ ባሮ ሽንኩርት፣ ካሮት፣ ሰለሪ ካላችሁ እነዚህን አዘጋጅተናል። አሁን አጥንቱን እናውጣ። እዩት፣ ቀረብ አድርጌ ያሳያችኋለሁ። ኦ ማይ ጋድ፣ እዩት እንዴት ቃዳለ። አሁን ሽንኩርቱን እናቁላላለን። ነጭ ሽንኩርት፣ ቀይ ሽንኩርቱን ቅመማ ቅመም አድርገን አጥንቱን እዚህ ላይ እናድርግና ውሃ እንሞላለን፣ እንቀቅለዋለን ፎር ለረጅም ሰዓት። እሱን እናድርግ። ትንሽ ቅቤ አድርጌ ያለሁኝ፣ እናንተ ዘይትም ቅቤ ማድረግ ትችላላችሁ። ከዛ ሽንኩርቱን በትልቁ የከተፍነውን ሽንኩርት እናደርጋለን እና ነጭ ሽንኩርት፣ ካሮቱንም ማድረግ እንችላለን። በደንብ እነዚህንም ማቁላላት እንችላለን የተወሰነ። በኋላ ላይ ሌላውን እንጨምራለን እንደዚህ። ከዛ ጨው፣ ቁንዶ በርበሬ፣ እኔ ሆምሜድ ቤት ውስጥ የተሰራ ማጂ መረቃለኝ፣ እሱን አድርጋለሁ። ከዛ ውሃ እናደርጋለን። እነዚህን የቀሩንን ቬጅተብልስ አትክልቶች፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ቃሪያ እንጨማምራለን። ታይሚ እና የመጥበሻ ቅጠል እናደርጋለን። የቤዘል ቅጠል አለኝ፣ እሱን ማረጋለሁ። ክድን እናደርገውና እሳት ላይ
ከ2 ከ3 ከ4 ሰዓት በላይ መተው፣ ቀስ እያለ እንዲበስል ማድረግ። ትንሽ ቪነገር እናደርጋለን። ሽታው ኦ ማይ ጉድነስ ሪኮመንድ ወይም ደግሞ የሚመከረው ከ8 ሰዓት እስከ 12 ሰዓት ከዛም በላይ እንዲተከተክ ነው። እኔ ግን 6 ሰዓት እስከ 8 ሰዓት ያህል ነው ያንተከተኩት። ስሎ በደንብ ከተንተከተከ በኋላ እንደዚህ ያቀዘቀዝኩት። እዩት፣ ሁሉም ሚኔራሉ፣ ኮልጅን፣ ቦን ውስጥ ያለው ኒውትሪየንት ሁሉ ወጥቶ ከለሩን ልነግራችሁ አልችልም፣ ሽታውን ልነግራችሁ አልችልም። አሜዚንግ። ሶ ምን እናደርጋለን? እናጠለዋለን። እያንዳንዷን ውሃ ነው የምናወጣው። በደንብ አድርገን እየተጫንን ውሃውን እናወጣለን። ከአጥንቱ እንለያለን በደንብ። ውሃው ጽድት ያለ ከላይ ቅባት አለው። ኢትስ ኦኬ ይሁን። ይሄንን ፍሪጅ ውስጥ ከ24 ሰዓት እስከ 48 ሰዓት እናስቀምጠዋለን። እኔ ለ2 ቀን ነው የተውኩት አይ ቲንክ። እና ቅባቱ ከላይ ረግቷል። ይሄንን ቅባቱን ከላይ የረጋውን ቅባት አንጥለውም። ጥቅሙን እነግራቸዋለሁኝ። ምግብ ማብሰል እንችላለን በሱ። እዚህ ሀገር ቢፍ ታሎን ይሉታል እና ከዘይት የበለጠ ከዘይት በጣም በተሻለ እንደ ቂቤ ጤና አለው። ይሁት አሁን ልክ ጀሎ ይመስላል። እንደዚህ መሆን አለበት። በጣም የምታንተከትኩበት ምክንያት እንደዚህ ጀሎስ ይሆናል ስታረጉት፣ ስታቀዘቅዙት ማለት ነው። ስታቀዘቅዙት እንደዚህ ጀሎ ካልሆነ ወይም ደግሞ እንደዚህ ፈርም ካልሆነ ማለት በደንብ ኮሌጅኑ ከአጥንቱ አልወጣም ማለት ነው። ስለዚህ ለዛ ነው በደንብ እንዲተከተክና ስምር እንዲሆን የሚደረገው። አሁን ይሄ ሁሉ በጣም ብዙ ስለሆነ ለረጅም ጊዜ እንዲጠቅመኝ ፍሪዘር ውስጥ ግማሹን ለማስቀመጥ አቀልጠዋለሁ፣ ወደ ውሃ ቀይራለሁ። እዚህ ጋር ምላችሁ ይሄንን አትጣሉት፣ ጥቅሙን እነግራችኋለሁኝ። ከዛ አሁን ወደ ውሃ መልክ ቀይረዋለሁ። ሞቅ ሳደርገው ወደ ውሃ ይቀየራል። ሞቅ ስታደርጉት ወደ ውሃ ይቀየራል። አሁን ይሄ ቅባት የለውም፣ አጥንት የለውም። ንጹህ ኮሌጅን ነው። ንጹህ ኒውትሪየንት ለሰውነታችን ለአጥንታችን የሚጠቅመን ለቆዳችን የሚጠቅመን በጣም የሚገርም ነው። ኮሌጅን ብዙ ጊዜ አውትሳይድ በፓውደር መልኩ ይሸጣል። ብዙ ጊዜ እዚህ ጋር ለመቅመስ ፈልጌ የተወሰነ ወስጃለሁኝ። እንዳልኳችሁ ብዙ ሱቅ ውስጥ የሚሸጥ ኮሌጅን ተብሎ የሚሸጥ በጣም ብዙ አለ። ግን ቤታችን ውስጥ የምንሰራው ቤታችን ራሳችን የምናስገባው ራሳችን የምናደርገው ስለሆነ ኬሚካል እንደሌለው እናውቃለን። ጽድት ያለ ይሄንን መስራት ልምድ ብታደርጉ በጣም ጥሩ ነው ብዬ እመክራለሁ። ስፔሻሊ ለሴቶች ያስፈልጋቸዋል። ለአጥንት፣ ለፀጉር፣ ለቆዳ በጣም ወሳኝ ነው። ከዛ ምን አደረኩኝ? በአይስ ለበረዶ መስሪያ እንትኗ ላይ አደረኩኝና በረዶ ሰራሁኝ ማለት ነው። የቦን ብራት ኦር ደግሞ የአጥንት ሾርባ በረዶ ሰራሁ። ከዛ ይሄንን ሳህን ላይ ያስቀምጠዋለሁኝ። ምግብ ለማብሰያ ያጠቀመዋለሁኝ። ለማብሰያ እንጠቀመዋለን። በጣም ቆንጆ ነው። ከዘይት ይልቅ በቂቤና በቢፍታሎን፣ እዚህ ሀገር ቢፍታሎን ይሉታል። ስሞክ ፖይንቱ ከ400 እስከ 420 ነው። ሳቴ ማድረግ ይቻላል፣ ዲፕ ፍራይ ማድረግ ይችላል፣ ሮስትድ ማድረግ እንችላለን በቅባቱ ማለት ነው። አሁን አያችሁት እንደዚህ ሆነ ወጥቷል። ይሄ ንጹህ ኮሌጅ ነው ማለት ነው። እዛ ሁሉንም ከአይስ ትሬ ላይ አወጣና ምን አደርጋለሁኝ? በዚፕላክ ባግ አድርገዋለሁኝ። ከዛ ፍሪዘር ውስጥ ለረጅም ጊዜ ማስቀመጥ ትችላላችሁ። እኔ የምጠቀመው ጠዋት 2 ወይም 1 ሞቅ ባለ ውሃ አድርጌ እጠጣለሁ በባዶ ሆድ። እንዴት ልነግራችሁ አልችልም። ስኪኒ በጣም ሃይድሬት ሆኗል። ኢላስቲሲቲው በጣም ቆንጆ ሆኗል። አሁን እንዴት እንደማደርገው ለማሳየት ነው። 1 2 አደርግና ሙቅ ውሃ አደርግበታለሁኝ። ከዛ በኋላ በማንኪያ በደንብ አደባልቄ እጠጣለሁኝ። ጠዋት ላይ በየቀኑም ባይሆን ኤቭሪ አዘር ዴይ እጠጣለሁኝ። ሜክ ሹር ይሄንን ከቤት ውስጥ መስራት ብትችሉ። እኔም የሰራውኝ ለእኔ የጠቀመኝ ነው ማካፍላችሁ። አይ ሆፕ ይሄን ቪዲዮ ወዳችሁታል። ላይክ፣ ሼር፣ ኮሜንት አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ለአሁኑ ሰላም ሁኑ።